በጠዋቱ ሄርሜላ ምን እያለች መጣች መሰላችሁ? ለማንም አልሰጥም፣ የራሴ ነው ፍቅሬ፣ ማንም አይነጥቀኝም፣ ማንም ከሀገር አያወጣብኝም እያለች ሄርሜላ መታለች ማለት ነው። ሰላም ጤና ይስጥልኝ ውዶች፣ እንዴት ናቸው? ደህና ናችሁልኝ ወይ? ሰላም ናቸው ወይ? አዳር እንዴት ነበር? አልሐምዱሊላህ እንግዲህ ተከስተናል በጠዋቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ደግሞ አንዳንድ ነገር ሀሳቦችን ማንሳት እፈልጋለሁ እና ደግሞ ትናንትና በተካሄደው ነገር እጅግ በጣም ብዙ የተከፉ ልጆች አሉ፣ ደስ ያላቸውም ልጆች አሉ። በነገራችን ላይ ሁለት ደጋፊ ሲኖር የሩታ ቤተሰቦች በጣም ተደስተው ነበረ፣ የሄርሜላ ቤተሰቦች እንደዛ በጣም ተከፍተው ነበረ ማለት ነው። በነገራችን ላይ ሁለት የተለያዩ ሰዎች ስታደንቁ ወይም ሁለት የተለያዩ ሰዎች ስትወዱ ማንም መምረጥ እንዳለባችሁ ወይም ደግሞ ትቸገራላችሁ። በነገራችን ላይ አሁን ሩታ የልጇ አባት ነው፣ ይሄን አድርግ ልንለት አንችልም። ሄርሜላም ደግሞ የልጇ አባት ነው፣ ይሄን አድርግ ልንለት አንችልም። በነገራችን ላይ የወልድ ነው የሚያውቀው። ወልዳችሁ ካያችሁት የዛኔ ትረዳላችሁ። እና በጣም የሚገርመኝ ነገር እኔ ማለት ነው የተለያየ ጊዜ እኔ ከትክክለኛ ጎን ነው የምቆመው ብዬ ተናግሬያለሁ አይደል? እኔ ከትክክለኛ ጎን እቆማለሁ ብዬ ነበረ። ስለዛ ይሄ እኔ ሩታማ አልደግፍም ብያለሁኝ። ሄርሜላም ትክክል ከሆነች ሄርሜላ ደግፋለሁ፣ ሩታ ትክክል ከሆነች ሩታ ደግፋለሁ ብዬ ነበረ ማለት ነው። እና ያ ነገራቶች አሁን በጣም እየከረሩ እየጠበቡ በጣም ክርክር ውስጥ በጣም ጸብ ውስጥ በጣም የተለያዩ ነገሮች እየገቡ ነው። እና የሚገርመኝ ነገር ማለት ነው አንዳንድ ጊዜ እኔ መታቸው መሰድቡኝ ነገር ነው። እኔ የደረኩትም ነገር የለም ከዝሙትም ጋርም አልቆምኩም። እና አሁን ወደ ጉዳይ ስመጣ ሄርሜላ ምን ትላለች መሰላችሁ? እኔ ፍቅሬ ለማንም አልተውም፣ ለማንም የምሰጥ ጅል አይደለሁም፣ የማንም የምሰጥ ሞኝ አይደለሁም። ፍቅሬ ለማንም አልተውም፣ የልጅ አባቴ ነው። አንቺ ጠንትን ትቶሻል፣ ተይልኝ፣ ባለቤቴ ተይልኝ፣ አንቺ ጣልሽውን ነኝ ያነሳሁት እያለች መታለች። ስለዛ ምንድን ነው ማድረግ ያለብን እኛ ከትክክለኛ ጎን መቆም ግዴታ አለብን ማለት ነው። ይህንም አልመርጥም ያንም አልመርጥም ለመሰላችሁ አንዳንድ ጊዜ ትገደዳላችሁ። ምክንያቱም በሁለታቸው ማለት ልጅ አለ። በነገራችን ላይ አሁን ትላንትና ወላሂ ነው የተሰማኝ ስሜት በጣም የከበደኝ ስሜት አለ። አሁን ልዑል እዛ ጋር መግባት አልነበረበትም፣ የአብርሃም ልጅ ማለት ነው። እና አብርሃም ደግሞ ልጁን አንቅፎ እንዴት እንደሚሆን ሳይ በጣም ነው ያሳዘነኝ። ሀቂቃ ነው የምላቸው። ምክንያቱም አሁን ልጁ እሺ በቃ ሄርሜላ ታዩ ከልጁ ጋር ይኖርበት ብንላት ሄርሜላ ልታወም አይደለም። ሩታ ደግሞ ታዩ በቃ ከሄርሜላ ጋር ይኖር ልንላት ሩታ ልጅ አላት፣ ከልጁ ጋር ጊዜ ሊያሳልፍ ይፈልጋል። እና ግራ የሚያጋባ የሆነ ውስብስብ የሆነ ነገር ገብቷል ማለት ነው። በነገራችን ላይ ይሄ ድብድብ ይካሄዳል በእርግጠኝነት ማለት ነው። እና እኔ ልላችሁ የፈለግኩት ነገር ልጅ የወለዳችሁ በልጅ አትፍረዱ። አሁን ትላንትና በተለቀቀው ቪዲዮ ላይ እጅግ በጣም ክርክር እያበዛችሁ ነበረ። ምንድነው እሱ ክርክሩ? በቃ ያ ልዑል በመግባቱ ወይም ደግሞ የአብርሃምና የሩታ ልጅ በመግባቱ እጅግ በጣም ብዙ ሰው የተናደዳችሁም አላችሁ፣ የተደሰታችሁም አላችሁ። በነገራችን ላይ የሚያስደስትም አለ የሚያስከፋም አለ። ነገር ግን እኔ በበኩሌ ልጁ መግባት አልነበረበትም። ኦኬ ሲወጡ ነው የተያዙት አይደለ? ሲወጡ እስከ የተያዙ ድረስ ይህን ያክል ማካበድ አልነበረም። ግን ሚዲያው ልቅልቅልቅልቅ እንደ ቂቤ ማለት ነው፣ እንደ ቂቤ ልቅልቅ ነው ያደረጋችሁት። እኔ ይሄ ጉዳይ ወላሂ ትታችሁ በቃ የራሳችሁ ህይወት ኑሩ ብላችሁ የተሻለ ነው። ምክንያቱም ወላሂ ነው የምላችሁ ከማን ጋር መቆም እንዳለባቸው ራሱ ግራ ያጋባል። የልጅ እናት ሁለቱም አንዱ አርጌዣለሁ ትላለች፣ ሆዶ የወጣ ነገር የለም። ሩታ ይኸው ልጇን አሳንቅፋለች፣ እንደዚህ እያባቡት ወላሂ እኔ በጣም ነው የከፋኝ። ለአብርሃም በጣም ነው ያዘንኩለት ማለት ነው። እና ይሄ በጣም አሳዛኝ ነገር ነው። ለማንኛውም ይሆናል የሚሉት ነገር ማድረግ ይችላሉ። ነገር ግን የማይሆን ነገር ባትታገሉ፣ ትግል ውስጥ ባትገቡና ጠብ ውስጥ ባትገቡ፣ ከማንም ጋር ባትደባደቡ የተሻለ ነው ማለት ነው። ዳኒ ደግሞ አብርሃም አልለቅም ብለዋል። ኦልሬዲ ይሄ አስተያየት ለምንድን ነው የምሰጠበት? እኔ አሁን የመጣሁበት ጉዳይ ሌላ ነበረ፣ ግን ነገራቶቹ በጣም ውስብስብ ብለዋል እና በጣም ይገብዳል። ግን አብርሃም እናት አባቱ መጥተው ያው መቼም ሩታ በእናት በአባቱ ውስጥ ውጣ እንደማትለው ተስፋ እናደርጋለን። እና እንደውም ዴቭ እና ሄርሜላ እና ደግሞ ብዙ አብርሃም ትክክል አይደለም ከራሱ ጋር አይደለም የሚሉ
ከሆነ ካመኑበት ይሄ ነገር እኛ አመንበት ነገር ካመኑበት እነሱ ችግር የለም አባቱ መጥራት ነው። ምክንያቱም ከአባት የሚብስ ነገር ወይም ከእናት የሚብስ ነገር የለም እና አባቱ ጠርተው ማድረግ ያለባቸው ነገር ነው ማድረግ ያለባቸው እንጂ ዝም ብሎ በየቀኑ ቪዲዮ ትርጉም የሌለው ቪዲዮ ማለት ነው። ትርጉም የሌለው ቪዲዮ ምንም ትርጉም እኮ የለውም። በቃ ለህዝቡ የሆነ ፍንጭ እየሰጣችሁ ነው። ነገር ግን ምንም አይነት ትርጉም የለውም እኮ ብትለቁ ባትለቁ ቪዲዮ ምክንያቱም አብርሃም ትክክለኛ እስካልሆነ ድረስ ማለት ነው። እና ከሩታን ጎን የምትቆሙ ኦኬ፣ ሩታ ልጅ አላት፣ የልጇ አባት ነው፣ የፈለገችው ነገር የማድረግ መብት አላት። ግን እዚህ ጋርም እኮ ያረገዘች ሴት አለች። ያረገዘች ሲሆን ደግሞ መብቷ ነው እና ግራ ያጋባል። በሁለቱም መካከል ደግሞ ሁለቱም ኢትዮጵያውያን ሁለቱም ደግሞ አንትን ናቸው እና ከማጋ መቆም እንዳለባቸው ራሱ ግራ ያጋባል። እኔ አሁን ወላሂ ራሴ መጠራጠር ጀመርኩኝ። መጀመሪያ እኔ ከሄርሜላ ጋር ነበር ቆምኩት። ለምን መሰላቸው? አሁን መጀመሪያ ሄርሜላ አርግዣለሁ ብላ ነበር መጣችው። እሺ እርግዝና የት አለ? ቢያንስ እኮ 2 ወር ሆኗታል። ሆዷ ምንም ነገር የተቀሳቀሰ ነገር የለም። ጠባብ ልብስ ነው እየለበሰች ያለችው፣ እያየን ነው። ሆዷ ምንም ነገር የገፋ ነገር የለም። እርግዝናው ተረስቷል። ኦልሬዲ በአብርሃም ግርግር እርግዝናው ተረስቷል ነው። አላረገዘችም ነው የሚመስለኝ የአብዛኞቻችሁ ነገር ማለት ነው። ስለዛ ውዶች ይሄ ነገር መጨረሻው ያሳምርላት። ለሄርሜላ ግን በጣም ከባድ ነው። መልካም ቆይታ እናንተ አበዛሁባችሁ።